ሰላም አለይኩም ወራህመቱላህ። ይህ ሂዋር ፕሮግራማችን ነው። የተወደዳችሁ ተመልካቾቻችን፣ ሂዋር ፕሮግራም በሙስሊሙ ማህበራዊና ሃይማኖታዊ ጉዳዮች ላይ አተኩሮ ዝግጅቱን ያቀርባል። የዛሬው እንግዳችን አብዱል ጀሊል ሻህሊ ካሳ ነው። አብዱል ጀሊል ሻህሊ ካሳን በብዙ ስራዎቹ ስለምታውቁት እሱን ለማስተዋወቅ ረጅም ጊዜ አልፈጅም። ባይሆን በቅርቡ ያሳተመውን መጽሐፍ እንግዲህ በደማቅ ስነ ስርዓት መመረቁ የሚታወስ ነው። መጽሐፉን በተመለከተ በጣም በርካታ አነጋጋሪ ነገሮች ቢኖሩም የመኖሩን ያህል ብዙም ለውይይት ሲቀርብ አላየንም። እርግጥ ዛሬ እኛም መጽሐፉን አስመልክተን ውይይት አይደለም የምናደርገው፣ ግን ደግሞ ከመጽሐፉ ሐሳብ ላይ የምናነሳቸው በርካታ ነገሮች ይኖራሉ። አብዱል ጀሊል ሻህሊ ካሳ የዛሬ 10 ዓመት አካባቢ እንግዲህ ኪነት ያገነነው አፄን የመጀመሪያ መጽሐፉ አድርጎ አብቅቶልናል። 10 ዓመት ሞላው አይደል? ኪነት ያገነነው። ከዚያ በኋላ ተምኔታዊ ደሴትን አስከተለ። በእርግጥ ተምኔታዊ ደሴት ይቀድማል ከኪነት ያገነነው አፄ። ተምኔታዊ ደሴት ሐሳብ ውስጥ ያለ ነው ኪነት ያገነነው አፄ፣ ግን ደግሞ ቀዳሚ ሆኖ የወጣው ኪነት ያገነነው አፄ ሆነ። ቀጥሎ ተምኔታዊ ደሴት ራሱን ችሎ ወጣ። ከዚያ በኋላ እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ፣ እነዚህ ለህዝብ የበቁ ናቸው። በእጁ ላይ ያሉ ያልታተሙ ሌሎች በርካታ ስራዎች አሉ። እነዚህ መጽሐፍ አበርክቶልናል። እጅግ አድርገን እናመሰግናለን ላበረከትክልን የመጽሐፍ አስተዋጽኦ። በፖለቲካ ኢንተለጀንስ በቢሮክራሲው ከ10 ዓመታት በላይ በንቃት ተሳትፈሃል። አገርህና አገሪቷ የምትመራበትን አይዲዮሎጂ በደንብ ተረድተሃል። ሙስሊሙ ማህበረሰብ በአገሩ የዜግነት መብቱን የመጠቀም አቅሙ ምን ያህል እንደሆነም አጥንተሃል። በስራዎችህም በግልህም በንግዱም በቢሮክራሲውም ውስጥ ያለው የህብረተሰብ ክፍል ባህሪና አሰራርን በደንብ ታውቋለህ። ነባራዊ ሁኔታ አላስቀጥል ስላለህ ብቻ በተለይም በድምጻችን ሲሰማ የሙስሊሙ የመብት ጥያቄ ወቅት ከስራህም ከድርጅትህም ኢህአዴግ ለቀህ በግል ስራና በመጽሐፍት ዝግጅት ውስጥ ገብተሃል። የሂዋር እንግዳ በመሆንህ በሚንበር ተመልካቾች ስም አመሰግናለሁ። ትኩረት የምናደርገው ባለፉት 20 ዓመታት የመጣችዋን አዲሷን ኢትዮጵያ እንቃኛለን። እርግጥ ነው አዲሷ ኢትዮጵያ ከተወለደች ወደ 35 ዓመታት አካባቢ ሆኖታል። ከኢህአዴግ መምጣት ወዲህ ማለት ከእናንተ ፓርቲ መምጣት ወዲህ ያለን ማለት እንችላለን። የኢህአዴግና የብልጽግና ዘመንን በወፍ በረር እንቃኛለን ወይ እንመለከታለን። በተለይ የሙስሊሙ ማህበረሰብ በአገር ግንባታ ረገድ ያለውን ሚና እንፈትሻለን። እዚህ ላይ ነው ትኩረት የምናደርገው። መጽሐፍህ በይበልጥ ትኩረት እንድናደርግም ስለሚነግረን ማለት ነው። ቀጥታ ወደ መጽሐፉ አንሄድም። ከዚያ በፊት ግን አብዱል ጀሊል፣ ያንተ ጭንቀት፣ ያንተ ሐሳብ፣ የዕለት ተዕለት አብሰልስሎት በኢትዮጵያን ሙስሊሞች ታሪክ ትኩረት አልተሰጠውም። የኢትዮጵያ ጸሐፊያን፣ የታሪክ ጸሐፊያን በኢትዮጵያ ሙስሊሞች ላይ ትኩረት አልሰጡም፣ በደንብ አድርገው እየሰሩ አይደለም፣ አልሰሩትም የሚል ነው ሞቲቭህ። ምክንያቱም ታች ላይ እነ አፄ ቴዎድሮስን እና አሉላ አባ ነጋን እና አፄ ዮሐንስን እያደነክ ስትመጣ የነበርክ ሰው ስለሆንክ በኋላ ላይ የተለወጥክ ስለሆነ፣ ወይስ ደግሞ ማህበረ ፖለቲካዊ ውቅሩ ተጣሞ ነው የተጻፈው በሚል የማስተካከል እርምጃ ላይ ነው ያለው? ማህበረ ፖለቲካዊ ላይ ነው ያለው ወይስ ታሪክ ላይ ነው ያተኮርከው ለማለት ነው? በመሰረቱ ያው ብዙ ጊዜ እንደተናገርኩት እኔ ታሪክ ተማሪ አይደለሁም። ትምህርት ባክግራውንዴ የኢኮኖሚክስ እና አካውንቲንግ ቢዝነስ ዙሪያ ላይ ነው። በተማርኩበት የስራ ዘርፍ ላይ አይ ቲንክ ብቁ የሆነ ነገር ይዤ ነው የመጣሁት። እንደ አጋጣሚ ስራ የሚገባሁትም ከዛ ጋር የሚገናኝ ስለሆነ ሞር ኦር ለስ የኢትዮጵያ ኢኮኖሚክ እና እዛ አካባቢ ላይ ነው ትኩረት ያደረኩት የነበረው። ወደ ታሪኩ ስመጣ እኔ ታሪክ ጸሐፊ አይደለሁም። አሁን ሰው ብዙ ጊዜ ታሪክ ጸሐፊ አድርጎ ይረዳል። የታሪካችን ተራኪ እንደዛ ይላል። እኔ ታሪክ ጸሐፊ አይደለሁም። ምንድነው የማደርገው ግን የታሪክ ቅንጣቶችን ለትርክ ተጠቀማቸዋለሁ። ትርክቱ ለምን ያስፈልጋል? በኢትዮጵያ ውስጥ ስለ ኢኮኖሚ፣ ስለ ሌሎች ነገሮች የምታወራው መጀመሪያ
አይደንቲቲ ሀሰርት መሆን አለበት። ማንነትህ፣ ኢትዮጵያዊነትህ በኢትዮጵያ ውስጥ ስኖር ያበረከትከው አበርክቶ የኖርከው ትናንትህ ሲታመንልህ ዛሬ ላይ ስለምትኖራቸው ሌሎች ጥያቄዎች ቀጣይ ትሄዳለህ። ስለዚህ ከኢኮኖሚው መለስ አልኩኝና መጀመሪያ አይደንቲቲ ሀሰርት ላድርጋልኩኝ። በቃ ኢትዮጵያ ሙስሊሞችን በኢትዮጵያ ውስጥ ዝም ብለው በእንግድነት በዘፈቀደ ወይም ያለ ምንም አሻራና ድርሻ የኖሩ ማህበረሰቦች አይደሉም። ሚና ነበራቸው፣ ሀገር ሰርተዋል። በዛ ሂደት ውስጥ የታሪኩ አገላለጽ ወይም ነው ሂስቶሪዮግራፊው በትክክል አልገለጻቸውም። ይሄ በጎን የምታየው ሆኖ ዋናው ፖይንት ግን ኢትዮጵያውያን ሙስሊሞች በኢትዮጵያ ሂደት ውስጥ ምንድነው ይሄ የዳርቻ ህዝቦች በኢኮኖሚ ዳርቻ የቤተ መልካች ስለነበሩ ይሄ መቀረፍ ስላለበት ከጅምሩ ጀምሮ የተስተካከለ መምጣት አለበት በሚል ነው ወደዛ ውስጥ የገባሁት። አሁን የዚህ የመጽሐፍ ፕሮጀክት ከክፍል 1 እስከ ቻፕተር 3 አካባቢ ምንድነው የሚገልጸው? ኢትዮጵያ ሙስሊሞች የኢትዮጵያ ባለቤት መሆናቸውን ነው አሰርት የሚያደርገው፣ በቃ የሚያረጋግጠው። መጤም እንግዳም አይደሉም። እንዳውም የኢትዮጵያ ጅምር ሃይማኖት እስልምና ነው። የነብዩ ሰለላሁ ዐለይሂ ወሰለም ታድሶ የመጣው እስልምና ወደ ቤቱ ተመለሰ እንጂ እንደገና እንደ አዲስ እየገባ አይደለም። ኢትዮጵያ የነቢያቶች ሀገር ናት። ኢትዮጵያ የአሃዳዊ ሃይማኖት የእስልምና ወይም ደግሞ የሐነፊ እስልምና ቤዝ ያላት ሀገር ናት። ስለዚህ እስልምና ማለት እና እስልምናና አላህ የሚገለጹባቸው የእስልምና ሲፋዎች አሉታል። ነብዩላህ ኢብራሂም ሲያስተምሩት የነበረው ነብዩላህ ሙሳ ሲያስተምሩት የነቢያቶቹ መንገድ ኢትዮጵያ ውስጥ ነበረ። ስለዚህ የኢትዮጵያ ጅምር ሃይማኖቷ እስልምና ነው። ይሄ ስለዚህ ሃይማኖቱ ራሱ ከውጭ ወደ ውስጥ የመጣ ሳይሆን ቤት ውስጥ የነበረና በዘመን ሂደት በሆነ አጋጣሚ ልክ አላህም ልክ እንደገለጸው ከአንዱ ነብይ የመጣው መልእክት ሌላ ነብይ እስኪመጣ ድረስ ይረሳል፣ ይበረዛል፣ ይተዋል አይደል? ለመጀደድ ወይም አዲስ ለማድረግ እንደገና ሪቫይቭ ለማድረግ ነቢያትን ይልካል። ልክ እንደዛው ኢትዮጵያም የዛ ጣፋንታ ገጥሟት አሃዳዊ ሃይማኖት እየቀዘቀዘ ሲፈዝ መጣና እንደገና እስልምና መጥቶ ሪቫይቭ ያደረገበት እንጂ እስልምና ራሱ ከውጭ መጣ ሃይማኖት አይደለም። ሁለተኛ ኢትዮጵያውያን ሙስሊሞች ደግሞ ኢትዮጵያዊ የነበሩ እስልምናን ሲቀበሉ እንደገና የውጭ የሚሆኑ አይደሉም። እስልምናን ሲቀበሉ ወይም ደግሞ የነበሩ የአባታቸውን ሃይማኖት እንደገና ሪቫይቭ ሲያደርጉ ኢትዮጵያዊ ናቸው፣ ሲሞቱ ኢትዮጵያ ናቸው ነው። ሌላ ታሪክ የለውም ነው። ስለዚህ ኦነርሺፕ የኢትዮጵያ ኦነርሺፕ የባለቤትነት ስሜት መፍጠር ነው። ቀጥሎ ያለው ደግሞ ባለቤት ከሆንክ በቃ ሰነፍ ባለቤት ነበርኩኝ። ይሄ ነው ፖይንቱ። ኢትዮጵያ ከድህረ ቅድመ አክሱምም ድህረ አክሱምም ወይም ደግሞ ድህረ 1615ም እስካሁን ድረስ ኢትዮጵያውያን ሙስሊሞች በኢትዮጵያ ውስጥ የራሳቸውን ሌጋሲ እያስቀመጡ አሻራ እያስቀመጡ እየተደራደሩ እያሸነፉ እየተሸነፉ ትከሻ እየተለካኩ ሀገር እየሰሩ እንደገና እየተነጠቁ መንግስት እየሆኑ እንደገና የሚመጡ ናቸው እንጂ ድንገት የማህበረሰብ አይደሉም። አሻራቸውን አበርክቷቸውን ማሳየት ይሄ ብቻ አይደለም። ሲኖሩ ተለጣፊና የበታች ሆነው ሁሉ እየተጨቆኑ ያሉ ማህበረሰቦችም አልነበሩም። የራሳቸውን ታሪክም ቅርስም ኪነትም መንግስትም ኃይልም ፈጥረው የኖሩ ማህበረሰቦች ናቸው። ሪዚሊየንት ፋክተሮች ነበሮቻቸው። በቃ የሚደራደሩባቸው ተክለቁማና ነበራቸው። የችግር ሲመጣ ያን ችግር የሚቋቋምበት ማንነት ነበራቸው። ያን ማሳየት ነው። ስለዚህ በስጦታ በአበርክቶ ወይም በይሁንታ ወይም በችሮታ አይደለም ኢትዮጵያ ውስጥ የኖሩት። ይሄ እንደምንድን ነው ያነሳሁት? ስለ ነጃሺ ሲነሳ የነጃሺን መስለምና ነጃሺ የሚባለው እንድናይ ያደርግና ማስጠጋ ነው የሚለውን ውለታ ይወሰዳል። እንደገና በአፄዎቹ መልካም ፍቃድና ችሮታ የማስተዳደር ብቃት ነው እዚህ የቀጠላችሁት የሚል ብዙ ነገር ያለውና ነው። እንደዛ አይደለም። እየተደራደሩ እያስጨነቁ ነው የኖሩት። እና ይሄ ደግሞ አንተ ብቻ ያልከው ሳይሆን የታሪክ ጸሐፊዎች በሙሉ በየጥራዞቻቸው ያስቀመጡ ብዙ አለ። እኔ መጽሐፍ ስጽፍ እንደ ታሪክ ባለሙያ ሆኜ ዲቴይል ጻፍ ካልኩ በጣም ብዙ ነገር አለ።
እሱን አልፈልገው እኔ እሱ መጽሐፍ አልፈልግም። የምፈልገው ምንድነው ማሳያዎቹን አመጣና ናሬሽኑን ነው መሰራው። ናሬቲቭ ነው ዋናው ናሬቲቭ ነው። አዎ ስለዚህ ያ ነው። ከዛ በኋላ ግን ትናንት በዚህ ደረጃ ከኖርን ዛሬና ነገር እንዴት እንኖራለን የሚል ነው መጽሐፉ። በጣም ጥሩ። እነዚህ ሐሳቦች በሌላ መድረክ የምንመለስባቸው ይሆናል። መጽሐፉን በተመለከተ አሁን ያነሳውንም ትርክትን ማሳየት ምን ይመስላል ትርክቱ የሚለውን ነገር ማስገንዘብ ምናልባት መጽሐፉ ያልተረዱ ሰዎች ካሉ እሱንም ማስረዳት ስለሚያስፈልግ ማለት በይበልጥ ለኤሊት የተጻፈ በመሆኑ ወደ ማህበረሰብ ንቃተ ህሊና እንምጣ። ትኩረት እንድናደርግበት የፈለኩት ኤሪያ ስላለ ነው። አንድ ማህበረሰብ ፖለቲካዊ ንቃተ ህሊናው ዳብሯል የሚባለው ምን ደረጃ ላይ ሲደርስ ነው? እስካሁን በመጣህበት በጥናት በተረዳው ካነበብካቸው መጽሐፍት ኮንቴክስቹዋላይዝ እናድርገው። እሺ ከኢትዮጵያ ሙስሊም አንፃር እንመልከተው። ከኢትዮጵያ ሙስሊም አንፃር ትክክል። አንድ ማህበረሰብ ፖለቲካሊ ኮንሺየስ ነው የምትለው በዛ ሀገር ውስጥ ወይም በዛ ሀገር ውስጥ የዛ ሀገር ዜጋ መሆኑን የመጀመሪያ የሪኮግኒሽን ጉዳይ ነው የሚሆነው። ሪኮግኒሽን መታወቅ ማወቅ ይመጣል። እዛ ላይ ሱታፌ ያስፈልገዋል። ሱታፌ ተሳትፎ ያስፈልገዋል። ሁልጊዜ ሌላ አካል እንዲያውቅህ ከሆነ የምትጠይቀው ሁልጊዜ ጥያቄ የሚሆነው እወቁም ብቻ ነው የሚሆነው። ከአዋቂዎች አካል መሆን ይኖርብሃል። አንተም የማወቅ ወይም ሪኮግናይዝ የማድረግ ስልጣንና እንትን ላይ ተሳትፎ ሊኖርህ ይገባል። ስለዚህ ኢትዮጵያውያን ሙስሊሞች መጀመሪያ ከመታወቅና ከማወቅ ሂደት ውስጥ በዛ ፕሮሰስ ውስጥ ማለፍ አለባቸው። ከዛ ቀጥሎ በዛ ሀገር ውስጥ ያለ ምክንያታዊ ወይም ፌር ሼር የሚባለው ምክንያታዊ ድርሻ የሪሶርስ ሊሆን ይችላል፣ የኢኮኖሚ ሊሆን ይችላል፣ የፓወር ሊሆን ይችላል፣ የስልጣን የትኛውም ሀገሪቱ የምታመነጨውን ማንኛውንም ጥቅም እኩል የመጋራት ሊሆን ይችላል። በዛ ሂደት ውስጥ የምትሰጥ ብቻ ሳይሆን ከሰጪዎች አካል መሆን ይጠበቃል። ሁሌ መብት ጠያቂ ብቻ ሳይሆን መብት ሰጪም መሆን አለበት። መብት ጠያቂ መሆን በጣም ሚኒመሙ የፖለቲካል ኮንሺየስ እንትን ነው፣ ሚኒመሙ ክራይቴሪያ ነው። ከዛ ግን የሚጠበቀው ሁሌ ተጠያቂ ብቻ ሳይሆን ከተጠያቂዎቹ መካከልም አንተ ከሰጪዎቹ መካከልም ሆነ መገኘት ነው። ይሄ እንዴት ሊመጣ ይችላል? በሂደት ነው የሚመጣው። በሂደት ሲባል እዚህ ደረጃ ለመድረስ የራሱ የሆነ ፕሮሰስ ሊኖረው ይችላል። ልክ ሌላው አካል ዛሬ የደረሰበት ደረጃ ላይ እንደደረሰው የኢትዮጵያ ሙስሊም እዚህ ደረጃ ላይ ያልደረሰበት ምንድነው? የፖለቲካ ተሳትፎ ሊመጣ ያልቻለበት ይሄ ነው ምክንያቱ ብለን ልንል እንችላለን ወይስ ደግሞ ተሳትፎ አለ በቂ አይደለም ልንለው የምንችል ነው? አሁን እዚህ ላይ ነው እንግዲህ የታሪኩ ጉዳይ የሚመጣው። ዛሬ የሆንከውን የሚወስኑት ትናንትና የሆንከው ነገሮች ናቸው። ትናንት ያሳለፍካቸው ወይም ያሳለፉብህ ጉዳይ የዛሬው ማንነትን ይቀርጸዋል። ፓስት ዲፔንደንሲ ቲዎሪ የሚባለው ይሄ ነው። አንደኛ ክፍል ላይ ጎበዝ ተማሪ የነበረ ልጅ ሁለተኛ ክፍል ላይ ጎበዝ ለመሆን አይቸግረው። አንደኛ ክፍል ላይ ምንም መሰረት የሌለው ልጅ ሁለተኛ ክፍል ላይ ብድግ ብሎ ለመሆን ሲሞክር የሆኑ ችግሮች ያጋጥሙታል። እርሾ ያስፈልጋል። ስለዚህ ምንድነው የሚሆነው? የኢትዮጵያ ሀገረ መንግስት ግንባታ በዓለም ደረጃ ነው ባይዘው ኢትዮጵያን ብቻ ውስጥ አይደለም። ሙስሊም በዓለም ደረጃ ነው። በዓለም ደረጃ ምን ሀፕን አደረገ መሰለ? ይሄ ኢምፓየር የሆነ የመንግስት ቅርጽ ነው ያለው በዓለም ላይ የተለመደው። ኢትዮጵያ ኢምፓየር ናት፣ ሮማን ኢምፓየር፣ ኢስላሚክ ኢምፓየር እና ኢምፓየር ምንላቸው አሉ። ዓለም ለረጅም ጊዜ ረጅሙን የዓለም እድሜዋን የፈጀችው በዚህ የመንግስት ቅርጽ ነው። በቃ ኢምፓየር ሆነ ማለት ነው። በእኛም ሀገር ውስጥ በርካታ ስርወ መንግስታቶች ነበሩ። እነዛ ስርወ መንግስታቶች የአካባቢው ማህበረሰብ ላይ የራሳቸው ኦቶሪቲ ፓወር ስልጣን ያላቸው በዛ በራሳቸው ስርወ መንግስት ውስጥ ሙስሊም ተኮር የሆኑ ወይም ኮሚኒቲ ተኮር የሆኑ ስራዎችን ይሰሩ የነበሩ ናምን ናቸው። ኋላ ላይ ይሄ የዌስትፌሊያን
ስቴት አስተሳሰብ ሲመጣ ማለት ሀገር የሚባል ነገር ሲመጣ በሆነ ባውንደሪ ውስጥ ያለ ኢማጂንድ በሆነ ባውንደሪ ውስጥ ወይም ደግሞ ድንበር ውስጥ የሚቆረር ዜጋ የተባለ ህዝብ ሲመጣ የአስተሳሰብ በዓለም ላይ እንደ ፋሽን ሆኖ ሲሰራጭና በኋላ ኢትዮጵያም ልክ ይህን ሀገረ መንግስት ግንባታ ውስጥ ስትገባ በነገራችን ላይ የጀርመን ሀገረ መንግስት ይሄ ጀርመኒፊኬሽን ኢታሊያን ዩኒፊኬሽን ምናምን የምንላቸውና የኢትዮጵያ ሪዩኒፊኬሽንን በዛው አቅራቢ ነው። ሩቅ ጊዜ አልነበረም፣ ተቀራራቢ ዕድሜ ውስጥ ነው። ከመቶ ዓመት በፊት ያለውን ነው የምትለኝ? አዎ። እና ልክ ያ ሲሆን ዩኒፊኬሽን ብለን ስንል አፄ ምኒልክን ነው የምናነሳው። ኦብቪየስሊ እሱን ነው ያልኩ ያለሁት። ስናነሳ ሀገረ መንግስቱ የተዋቀረበት እንትን ስቴት ማሽኑ ልክ በዓለም ላይ እንዳጋጠሙ ለምሳሌ ዌስትፌሊያን ወይም ደግሞ ይሄ ሀገር ምናምን የሚባሉ ነገር ኮንሰፕቶች ሲመጡ ዌስትፌሊያን ካንትሪ ወይም ደግሞ ስቴት ኔሽን ሀገር ምናምን የሚባሉ ኮንሰፕቶች ይመጡት አሁን ነው። የዛሬ የ300 400 ታሪክ ናቸው። ከዛ በፊት ሀገር የሚባል ታሪክ የለም። ኢምፓየር ነው ያለው። የአካባቢው ገዥ ነው ያለው። ኢምፓየር ማለት ለምሳሌ ኦቶማን ኢምፓየር አለ አይደል? ኡስማንያ ከቱርክ ከስፔን ጀምሮ እስከ አፍሪካን ይዞ እስከዛ ድረስ አንድ ዓለም አቀፍ ጓል ነው ያለው እንጂ ይሄ ሀገር ሮማ ኢምፓየር እንደዚሁ ነው እንጂ ያለው ሱዳን፣ ጅቡቲ፣ ኢትዮጵያ ምናምን የሚባል ቁርራጭ ሀገሮች አልነበሩም። ስለዚህ በዛን ጊዜ ይሄ የዌስትፌሊያን አስተሳሰቡ ሲመጣና ስቴት የሚባል ነገር አገር የሚባል ሀሳብ ሲመጣ አስተሳሰቡ የበቀለው በምዕራብ ካልቸር ላይ ነው፣ በክርስትና ካልቸር ላይ ነው፣ በኢሮፕ ካልቸር ላይ ነው። ስለዚህ በዛ አስተሳሰብ ውስጥ የተፈጠረ የሀገር ፕሮጀክት ነው። ልክ ኢትዮጵያም ውስጥ ስትመጣ ምንድነው ሀፕን ያደረገው? ወይም ደግሞ በሶሎሞኒክ አስተሳሰብ ላይ የበቀለች ኢትዮጵያ ናት የተፈጠረችው። ወይም ደግሞ ክርስትና ወይም ደግሞ ይሄ ሶሎሞኒክ ክርስቲያን የሆነ ፌስታል ቢኖርህና ኢትዮጵያን በዛ ውስጥ ቋጥረህ እንደመሄድ ማለት ነው። ሶ የአስተሳሰብ ስለመጣ ምን ያደርገዋል? ባይ ዲፎልት የአስተሳሰብ የሙስሊም ባህል፣ የሙስሊም አስተዋጽኦ፣ የሙስሊም ስኮላር፣ የሙስሊም ፖለቲከኛ፣ ኢስላሚክ አይደንቲቲ እና እስላማዊ የሆኑ አበርክቶች ሆነ እንትኖች ኢንፑቶች ለምሳሌ የሰው ኃይል ሊሆን ይችላል፣ እውቀት ሊሆን ይችላል ምናምን በሙሉ ባይ ዲፎልት ሪጀክት ያደርጋቸዋል፣ ያስወግዳቸዋል። ስለዚህ ምን ሆነ? የሀገረ መንግስቱ የሚመነጨው ከአስተሳሰቡ ከኢዲዮሎጂ ስለ የሀገረ መንግስት ሲገነባ የበቀለበት አስተሳሰብ ቶታሊ የእስልምናውን አስተሳሰብ እና የእስልምናውን ውጤት በሙሉ አስወግዶ ተነሳ። ስለዚህ ምን ሆነ? ፖለቲካል ሊደርሺፑ ላይ የሚሰባሰቡት በዛ ኢዲዮሎጂ ላይ የሚሽከረከሩ ሰዎች ናቸው የሚሰባሰቡት። ስለዚህ ባይ ዲፎልት ግልጽ ነው በነ ሚኒሊክ አፄ ሚኒሊክ ሶሎሞኒክ በሆነ ስቴት ላይ ሙስሊም ኃይሎች ሊኖራቸው የሚችለው ተሳትፎና ሚና ሊኖር አይችልም። ቢታይ እንኳን ቢኖር እንኳን ለምሳሌ የሚኖሩበት ሁኔታ እኮ አለ። ለምሳሌ ሶማሊያ፣ ቤኒሻንጉል ምናምን አድርገህ የማህበረሰቡና የበቀሉበት ስቴት ያስገድድና እዛ ሚና እንዲኖራቸው ያስገድዳል። ቅድም እንዳልኩህ ባርጌኒንግ ፓወር ስለነበራቸው ያ ግን ቪዚብል እንዳይሆን እንዳይታይ ያደርገዋል፣ ይሸፍነዋል፣ ይደብቀዋል። ሰፊውን የሚይዘው ሶሎሞኒክ ስለሆነ ማለት ነው። አያሳትፈውም። ካሳተፈም በገደቡ ያሳትፈዋል። በጣም ጎልቶ ከመጣም ይደብቀዋል፣ እንዲታይ አይፈልግም። ሶ በዛ ሂደት ውስጥ መጣንና መናጠም ማለት ነው። ለዘመናት ከመጣንበት የሊደርሺፕ ወይም ደግሞ የመሪነት ባህሪ ተናጠብንና ወደ ክርስቲያኒክ ኢምፓየር ውስጥ ገባን፣ ወይም በገዢው መደብ ስር ውስጥ ገባን። ወደቀን። ስንገባ ከዛ ጀምሮ እስከ አፄ ኃይለ ሥላሴ መጨረሻ ድረስ የነበረው ዘመን ላይ ኦልሞስት ሙስሊም በሀገር ውስጥ እንደ ዜጋ ስላለ የሆነ ቆሎ ስትዘግን 2 ሽምብራዎች ይወጣሉ አይደል? ቆሎ ግን ስንዴ ቆሎ ነው ወይ ገብስ ቆሎ ነው። ወይም እንደ ስትዘግን 2 ፍሬ ለውዞች ይመጣሉ። የዛ አይነት ተሳትፎ ነው ይዞ የቆየው። ከዛ ፖሊሲዎቹ እና ኢዲዮሎጂው ሙስሊም ጠል ስለሆነ ወይም ደግሞ ሙስሊምን ሪጀክት የሚያደርግ የሚያስወግድ ስለሆነ ሙስሊሞች በዛ ማሽን በዛ መኪና ላይ መሳፈር አልቻሉም።
አልቻሉም። ልክ ደርግ ሲመጣ ትልቁ ስህተት የተፈጠረው እዚህ ላይ ነው። ደርግ ሲመጣ ማህበረሰቡን ገምግሞ 3 ጥያቄዎች ያደረጉ ነበሩት 1950ዎቹ ላይ የመደብ ጥያቄ፣ የብሔር ጥያቄና የሃይማኖት ጥያቄ። የመደቡን ጥያቄ በነ ኢሃፓ፣ በመኢሶን፣ በቀይ ባንዲራ፣ በወዝሊግ፣ በኢጫት፣ በሰደድ በምናምን ቀረበ። ናሽናላይዜሽኑ ምናምን ይሄ የሀብት ስርጭቱ ምናምኑ የፓወር ስርጭቱ እንደገና ተጀመረ ማለት ነው። በዛ ተመለሰ። መሬት ለዋጁ ምናምን መጣና የመደቡን ጥያቄ መለሰው። የብሔሩን ጥያቄ በርካታ በዛ ዘመን ፋሽን ስለሆነ ይሄ ሶሻሊዝም ወለድ የሆነ የአስተሳሰብ ብሔር እንትን ስለመጣ የብሔሩን ጥያቄ የሚሸከሙ በርካታ ብሔር ወለድ ፓርቲዎች ተመሰረቱ። 3ኛው ጥያቄ ኤጀንት አጣ፣ ባለቤት አጣ። ለምን አጣ በለ ለምን አጣ ከማለት በፊት ካፍታ ቆይታ በኋላ ተመልሰን እንጣስ። እኔ ጉዳዩን ሰብሰብ አድርጌ ለመሄድ ፈልጌ ነበር። አብዱል ጀሊል ሰፋ አድርጎ ይዞታል። በዚህ ውስጥ በርካታ ጥያቄዎች ቢኖሩኝም ወደ ራሴ ጉዳይ ማምጣት ስለሚኖርብኝ አብዱል ጀሊልን ማስባቸውን ጥያቄዎች በሙሉ አላነሳቸው። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን የኢትዮጵያውያን ሙስሊሞች ማህበረ ፖለቲካዊ ሀሳብ ላይ ነው ትኩረት ያደረግነው። ከምን ተነሳን? የተሳትፎው ምን ያህል ነው? ለምንድነው ወደ ተሳትፎው ሊመጣ ያልቻለው በሚል አነሳንና አብዱል ጀሊል ሰፋ አድርጎ ሊያስጨብጠን ሞከረ። 3 ጉዳዮችን አንስቶ ነበር። ደርግ አብዮት እንዲቀሰቀስ ካደረጉ ነገሮች አንዱ 3 ነገሮች ናቸው። አንደኛው የመደብ ጭቆናን በተመለከተ ነው። በዚህ ጭቆናን በተመለከተ በርካታ አካላት ምላሽ ሰጡ፣ ወይም ደግሞ መሬት ላራሹ እና የከተማ ትርፍ ቤትና መሬት የህዝብ እንዲሆን የሚለው አዋጅ በዚህ ተመለሰ። ሁለተኛው የብሔር ጥያቄ የነበረ ነው። ብሔርን በተመለከተ በርካታ ድርጅቶች ተቋቋሙ፣ እነ ህወሓትን ጭምር ኋላ ላይ ከ17 ዓመት በኋላ መጥተው ስልጣን ላይ የያዙት የዛን ጊዜ ተቋቁሞ የነበረው። 3ኛው ላይ ያቆም ነው። እንቀጥል። አሁን ይኸውልህ ባለፉት 300 400 ዓመታት በዓለም ላይ ዲሞክራሲ የሚል ነገር ተሰብኳል አይደል? ዲሞክራሲ ሩል ባይ ዘ ፒፕል ነው አይደል? በህዝቦች የመመራት ጽንሰ ሀሳብ ነው። ፖይንቱ ህዝቦች እነማን ናቸው? አሁን የመደብ ጥያቄ አንሺዎች ወዛደሩ ነው፣ ላባደሩ ነው፣ ሰርቶ አደሩ ነው ህዝብ ማለት አለ። ስለዚህ ሩል ባይ ፒፕል የሚለውን በሰርቶ አደሩ ወይም በሰራተኛው የሚመራ ማለት ነው። በዛ ሪፕለስ አደረጋት። የመደብ ጥያቄ አንሺው ማለት ነው። የብሔር ጥያቄ አንሺው ሸሽቶ ጫካ ገባ። የመደብ ጥያቄው ሳቹሬት ሲያደርግ በብሔር ጥያቄ ውስጥ መግባት ጀመረ። ስለዚህ ሲጀመር ሶሻሊስት ሆኖ የጀመረ ኃይል መጨረሻ ላይ ኢጫት ሆኖ ህወሓት ሆኖ የትግራይ የኤርትራ ነፃ አውጪ ምናምን ሆኖ ምናምን ብዙ ምናምን ሆኖ በየብሔር ውስጥ ተሰራጨ ማለት ነው። ያ ኃይል ራሱ ጋር መደብ የሚለው ጥያቄ ኃይል ጋር ሲታገል ቆየና 83 ሲመጣ የብሔር ጥያቄው የብሔር አጀንዳ ወይም ኤጀንት ተሸካሚዎቹ ኢምፓወር ሆኑ ወይም ተመልሰው መጡ። ፖይንቱ እዚህ ጋር ዲሞክራሲ ማለት በህዝብ መመራት ማለት ነው። ህዝብ የምትለው ቦታ ላይ ብሔር የምትለው አተካች አገውታል አይደል? ሃይማኖተኞቹ ደግሞ ህዝብ የምትለው ቦታ ላይ ሃይማኖት ወይም ደግሞ ሃይማኖተኞች የሚል መተካት ፈለጉ። ኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር እኮ ነው የሆነው። ታዲያ እንዴት ነው ብሔር ልንል የምንችለው? እሱ ነው ፖይንቱ። አሁን ከላይማ የዲሞክራሲ ትልቁ ችግር ከላይ ስትመለከተው በጣም ወርቅቅም ነው። ገባ ስትል ነው ብዙ ችግሮች የሚኖሩት። አሁን ህዝብ ይልሃል። ህዝብ ግን ማን ነው? ፋክቱ የሚነግረን ነገር ማለት ነው። ከመጀመሪያው ጀምሮ የነበሩ ትግላችንን ካየን ሶሎሞኒክ እንደነበረ ኢትዮጵያ የሚመራ የነበረው በምንድን ነው? በሃይማኖተኛ
ኤሊቶች መሪዎች፣ ቀጥሎ በመደብ መጣ፣ ቀጥሎ ብሔር መጣ። በእነዚህ በሶስቱም ሂደት ውስጥ የኢትዮጵያ ሙስሊሞች የት ናቸው ብሎ ያየ ለተመለከተ ሰው የኢትዮጵያ ሙስሊሞች የስልጣን ወይም ደግሞ የፓወር ተጋሪ ሆነው ሊቀጥሉ የሚችሉት በብሔር ውስጥ ኦልሞስት ሩማቸው ዜሮ ነው እንደ ሃይማኖት። በመደብ ውስጥ እንደ ሃይማኖት ሩማቸው ዜሮ ነው። በተለይ የመደብ ትግሉ ሃይማኖት እጽ ነው ድራግ ነው ብሎ ስለሚነሳ አደንዛዥ እጽ ነው ብሎ ስለሚነሳ አንታይ ሪሊጅን ነው። የኢትዮጵያ ሙስሊሞች በሃይማኖት ተወክለው የፓወር ተጋሪ ሊሆኑ የሚችሉት ብሔሮቻቸው ነው በሃይማኖት በነበረበት ዘመን ነው። ያኔ ቅድም እንዳወራ ነው በየራሳቸው ዳይናስቲ ፓወራቸውን ኤክሰርሳይዝ አድርገዋል። ሶ ኢትዮጵያ እስከ አፄ ኃይለ ሥላሴ ድረስ የተሰራችው በመደብና በብሔር ኦሪየንቴሽን ሳይሆን በሃይማኖት ኦሪየንቴሽን የተሰራችው። ስለዚህ ሙስሊሞችና ክርስቲያኖች ትከሻ እየተለካኩ አንድ ጊዜ መሪ ሲሆን አንዱ ደግሞ ተሸንፎ ተመሪ ሲሆን እያለ የመጡባት ሀገር ናት። የቱ ጋር ነው ሙስሊሞቹ መሪ ሆነው? በኢማም አህመድ ዘመን ያለውን የ15 ዓመቱን ብቻ ለምንሱ ብቻ በየራሳቸው ዳይናስቲ ላይ እሱማ የየራሳቸው አካባቢማ ከዚያም በኋላም እኮ ሊይዙ ይችላሉ። ለምሳሌ አፋር ነው ይለያያል። የዛን ጊዜ ለምሳሌ አፄ ቴዎድሮስን ዘመን ብትመለከት ቴዎድሮስ ከጎንደርና ከሸዋ አላለፈም። ሶስቱን አካባቢዎች ይዟል። በቃ እነዛ በራሳቸው ላይ ኦቶኖመስ የሆነ ፓወር አላቸው። በነገራችን ላይ እንደ ሀገር ኢትዮጵያ ብለን ስናስብ እንደዛ አሁን የመቶ ዓመቷ ኢትዮጵያ ምናምን የሚል ኮንሰፕት የሚመጣው እኮ ይሄን ካለመረዳት ነው። ኢትዮጵያ የምትባለው ሀገር ውስጥ በርካታ ስርወ መንግስታቶች ነበሩ። እነዛ ስርወ መንግስታት ከዘመን ዘመን አንዱ ለአንዱ ይገበራል፣ አንዳንድ ጊዜ ሳይገብር ይኖራል። በየራሱ እንትን ብቻ የገበረበት ዘመን እና ያልገበረበትን ዘመን ስታወዳድረው ሞስት ፕሮባብሊ ያልገበረበት ዘመን ይቆያል። ስለዚህ በጥስጣሽ ሆነው ነው እንጂ በራሳቸው ላይ መንግስት ሆነው በራሳቸው መልክ በራሳቸው ቀለም አሉ። ዘመናዊነት ከመጣ በኋላ ኢትዮጵያ ብለን ማለት አንችልማ። የወረዳው ገዢ የያውራጃው ገዢ በዘመነ መሳፍንት ውስጥ የነበሩም በነ አምደ ጽዮን በኢስላሚክ ስቴቶች በነበሩበት ጊዜ የነበሩትን ምን መሰለህ ኢትዮጵያ የሆነ ሰዓት ላይ ስትጠብ፣ የሆነ ሰዓት ላይ ስትሰፋ፣ የሆነ ሰዓት ላይ ጠንካራ ማዕከላዊ መንግስት ሲኖራት፣ የሆነ ሰዓት ላይ ደግሞ ፍሉድ የሆነ የተበተነ ነገር ሲኖራት የመጣች ሀገር ናት። ከዛ አንፃር ፍሉድ የሆኑባቸውን ጊዜ ብቻ በመውጣት ኢትዮጵያ የምትባል ሀገር አልነበረችም ማለት አንችልም። ልክ እንደዛው ሁሉ ጠንካራ የሆኑባቸውን ዘመን ብቻ በመውሰድ በውስጥ የነበሩ ትልልቅ ዳይናስቲዎችን ደግሞ አልነበሩ ማለት አንችልም። አስታራቂ ሆነ ሐሳብ ነው ይዘን መጣው። ምንድነው የሚሆነው? የሃይማኖት ኤጀንቱ ወይም ደግሞ ከድህረ ምኒልክ ያለው የሶስቱ መንግስታት የሃይማኖት የመደብና የሃይማኖት የመደብና የብሔር አይደሉ ስንመለከታቸው በእነዚህ ውስጥ ኢትዮጵያ ሙስሊም የነበራቸው ተሳትፎ ተገድቧል። የሃይማኖቱ የሀገሪቱ ልዕለ ወይም ደግሞ ኮር እስልምናን አጌንስት ኦፍ የዛ ኢዲዮሎጂ የዛ ተቃራኒ አድርጎ የሚያስብ በመሆን ባይ ዲፎልት ሲል እኛ ሲል አዘር እነሱ ደግሞ ይላል። ስለዚህ ሜሞሪውም ትውስታው ምናምኑም በሙሉ የእነሱ ጥላት እስላም ነው። አይህ ስለዚህ የኢትዮጵያ ሙስሊሞችን የማያሳትፍ ብቻ አይደለም ቶታሊ የሚያገል ምናልባትም በሀገርም ውጭ ጥላት አድርጎ የሚመለከት አስተሳሰብ ያለበት ስለሆነ ኢትዮጵያ ሙስሊሞችን አላሳተፈም። የመደቡ ሲመጣ ትልቁ ስህተት የሆነው ምንድነው? በኢትዮጵያ ውስጥ ኢምፓወር ያልሆኑ ፓወር ያጡ የተጨቆኑ የተገለሉ በባለፉት ሬጂሞች ምንድነው አገዛዞች የተጎዱ የሚባሉትን ኃይሎች በአፈርማቲቭ አክሽን እና በተለየ ፖሊሲ አሳትፎ ይዞ መምጣት ነበረበት። ይህ ማድረግ አልቻለም። መደቡ ለምንድነው ያልቻለው መሰለኝ? የሆነ የተሳፈረ ባስ አለ አይደል? እበር አካባቢ ያሉትን ሰዎች አስወጥቶ
ነው የገባው። ቢሮክራሲው ራሱ ደርግን ነው ማለት። ስለዚህ ከመቶ ምናምን ካቢኔ ውስጥ አንድ ሙስሊም የነበረው ግን ቀጥታ አሁን ምንን ጨፈለቀ? የሃይማኖት አስተሳሰብን ጨፈለቀ። ሰለሞኒክ ዳይነስቲ የነበረውን ጨፈለቀ። ለሁሉም ዜጎች እኩል መብት ሰጠ። በዚህ ወቅት ሙስሊሙ መምጣት አልነበረበትም ወይ ነው ወይ? እርግጥ ኋላ ላይ በዚያ ወቅት ለስልጣን ልታጫቸው የምትችላቸው በርካታ ሰዎች ላይኖሩ ይችላሉ። ምክንያቱም የትምህርት ተሳትፏቸው በጣም አነስተኛ ስለሆነ በገበሬ ማህበር በመሰረተ ትምህርት ምናምን እያለ ያነቃ እየመጣ ነበር። ለሁሉም ማህበረሰብ እኩል እየሰራ ስለነበረ ማለት ነው። በዚህ ውስጥ ለምንድን ነው መምጣት ያልቻለው? ምናልባት በዚያን ጊዜ ላይ መጣ ይችላል። ከ17 ዓመት በኋላ ግን እናወራለን። መጀመሪያ ደርግን ጨርስ። ግልጽ ነው። ደርግ ሲመጣ ቅድም እንዳልኩ በተለየ ፕሮግራም ሙስሊሞችን ኢምፓወር የሚያደርግበትን ሜካኒዝም ይዞ መምጣት ነበረበት። ይህም ማድረግ አልቻለም። ስፔሲፊክ ሙስሊሞችን ብሎ አዎ ከዚህ በፊት የተጨቆኑ ናቸው በሚል እሱ ብቻ አይደለም። እሱ ታፊው እንዳለ ሀገሪቱን ሲመለከታት እኮ ደርግ ሲመጣ ኢትዮጵያን ዝም ብሎ እንደዚህ አድርጎ ቴሌቪዥን ላይ አድርጎ ወይም ደግሞ ቴሌ ላይ አድርጎ ቢመለከታት እኮ ኢትዮጵያ ሙስሊሞች የሚሳተፉባቸውን ወይም ደግሞ ኢትዮጵያ ሙስሊሞች ቪዚብል የሚሆኑባቸው ፖለቲካል አትሞስፌር የት ነበር? አልነበረም። ምንም አልነበረም። ስለዚህ ያን ፖሊሲ መቅረጽ ነበረበት ነው። ደርግ ይሄን አላደረገም። በፖለቲካው እያልከኝ ነው። በሃይማኖቱ የፈቀደው ነገር ስላለ በፖለቲካው ሱታፌው ሊኖር ይገባል ነው የምትለኝ? አዎ ማለት በጠቅላላ መንግስት ብለህ ስታወራ እኮ የመንግስት መገለጫዎቹ ኢንስቲትዩሽኖቹ ናቸው አይደል? ተቋማቶቹ አይደል? ቢሮክራሲው ነው አይደል? ኢትዮጵያ ሙስሊሞች ነበሩ ወይ ነው እዛ ውስጥ? ለምንድን ነው የተለየ ነገር ሊያደርግ የሚችለው? ለምን ሲል ጥያቄው የሁሉም ሀገር እንገነባለን የሚል ኮንሰፕት ስለሆነ የሁሉም ሀገር ከሆነ ስለሆነ የምትገነባው የሁሉም ዜጎች ሀገር የምትገነባ ከሆነ ወይም ኢትዮጵያ የምትል ከሆነ ፖይንቱ እዛ ላይ ኮስ ነው። ኢትዮጵያ ካልክ በኢትዮጵያ ድንበር ውስጥ ያሉ ህዝቦች በሙሉ ሚናቸውን የሚወጡበት፣ ድርሻቸውን የሚወጡበት፣ ጥቅማቸውን የሚያገኙበት፣ ግዴታቸውን የሚወጡበት ሀገር ማለት ነው። ስለዚህ ያን ማድረግ ስለሚያስፈልግ ያኔ ሲሆን ሁሉም ተሳታፊ ሲሆን ሊጋጭ የሚችለው በዲግሪ ነው፣ በተሳትፎ ዲግሪ ነው እንጂ ሊሆን የሚችለው እኔ ተገለልኩ በሚል ኩርፊያ ወደ አላስፈላጊ ጦርነት ውስጥ ያ ሁሉ ግጭት አይፈጠርም ማለት ነው። ሌላው ፖይንት ግን መረሳት የሌለበት ፓወር ስልጣን በዘመናዊው ዓለም በተለይ ድህረ አፄ ኃይለ ሥላሴ የነበረው ዘመን ላይ ምን ይፈልግ ነበር? የትምህርት ዝግጅትን፣ የቢሮክራሲ ዝግጅትን ወይም ደግሞ ባይ ዲፎልት ሜሪት ቤዝድ እያልን የመጣናቸው ሀሳቦች ማለት ነው። ኤክስፔሪየንስ፣ የትምህርት ዝግጅት አይደል? ሹመት ካልሆነ በስተቀር እነዚህ ግዴታ ናቸው አይደል? እነዚህ ሁለት ነገሮች የትምህርት ዝግጅት ኢትዮጵያን ሙስሊሞች ቅድመ ደርግ የነበራቸው የትምህርት ተሳትፎ አነስተኛ ኦልሞስት ዜሮ ነው። 0% ኦልሞስት ዜሮ ነው። 1966 ላይ አዲስ አበባ ዩኒቨርሲቲ የተጠና ጥናት 6.7% ነው አይደል? ስለዚህ በትምህርት ዝግጅት ዜሮ የሆነበት ምክንያት ሌላ ነው። እሱ ደግሞ አንደኛ የትምህርት አክሰሱን አልተፈጠረም። ሙስሊም በዚህ የሆኑ ቀጠናዎች ላይ የትምህርት አክሰስ ለምሳሌ ሙስሊም በዙ ቀጠና ቆላማ ነው ሙስሊም ማህበረሰብ የኖረው። እሱም የራሱ የሆነ ታሪካዊ ፋክተር አለ። ወደዛ ጎረጎር አይሄድም። ስለዚህ እነዚህ ለኢንፍራስትራክቸር ያልተዘረጋላቸውና ለትምህርት አክሰሰብል ያልሆኑ ቀጠናዎች ሙስሊም በዝ ናቸው። ስለዚህ በርካታ የእስላም ልጅ ቆለኛ ሆኖ ነው ዝም ብሎ ከብት ጠባቂ ሆኖ እንጂ የኖረው ወይም ደረሳ ሆኖ እንጂ የኖረው ሃይላንድ ላይ ሆኖ ቀድሞውንም ይሄ ክርስቲያን ቤዝ በዚህ ሆነ ወይም ክርስቲያን ፖፑሌሽን ላይ ደንስ የሆነበት ደገኛው ላይ ነው የትምህርት ስርጭቱ የተደረገው። ስለዚህ ሙስሊሙ እዚያ ደግሞ የራሱ የሆነ ፖሊሲ ያለው የማግለል ስም የመቀየር ምናምን ደገኛው ላይ ማለት ነው። ብዙ ነገሮች አሉት። ስለዚህ እነዛ ሁሉ ፋክተሮች አንድ በአንድ ሌየሮቹን እንዲየገለጥን ወረቀቶችን ካየናቸው ብዙ ነው የሚሆነው። የቆላውን ነገርኩ። ዛሬው ድረስ እኮ ከዚህ ከሚሴ ጀምረህ ሙስሊም በዚህ ቀጠና ወደዛ ወደ ወሎ እንኳን ብትሄድ ማለት ነው ኢንፍራስትራክቸር የሌለው የትምህርት እድሉ በጣም ዝቅተኛ የሆነ ኮሚኒቲ ነው ያለው። አፋር፣ ሶማሌን ምናምን ቤኒሻንጉል እሰብ
ትልቅ ኮሚኒቲ ነው ይሄ ማህበረሰብ። ስለዚህ የትምህርት አክሰሱ አልነበረም። ደገኛውና የትምህርት እድል የተፈጠረው ላይ ደግሞ የትምህርት ስርዓቱ አግላይ ነበር። ይህን ስናወራ ይገርማችኋል። ቪዲዮዎች አሉ እኮ ባንዲራ ላይ እኮ አቡነ ሰማዕት እኮ ይዘምር ነበር። እኔ ልጅ ሆኜ እኮ ስንነሳ እግዚአብሔር ይመስገን እንላለን። ኢቭን ዛሬ እኮ ልጆቻችን የግል ትምህርት ቤት ውስጥ እኮ የሃይማኖት ጸሎት እኮ እንትን ይላሉ። የድሮ ኮሚኒቲ የድሮ ማህበረሰብ የመጣው በሃይማኖት አደረጃጀት ስለሆነ የሃይማኖት አይደንቲቲውን በጣም ጠንከር አድርጎ የሚይዝ ማህበረሰብ ስለሆነ ሃይማኖትን እንኳን በትምህርት አይደለም ስጋ በመብላት ሃይማኖቴን እቀይራለሁ ብሎ የሚያስብ ኮሚኒቲ በመሆኑ ያገለው ነበር። ሁሉ ያጼ ዮሐንስ ላይ ሁሉ ጦርነት የተፈጠረው የክርስቲያን ስጋ በላ አትብላ አይደል? ታናሽ ታላቅ በላንተን አደባባይ ክርስቲያን ሆይ ያለ ልብ ስጋ ይጣፍጣል ወይ እና ስጋ እንኳን ቁም ነገር ነበር መብላት። እንደዚህ ያለ ኮሚኒቲ ላይ ትምህርት ቤት ሄደ ልጅህን እግዚአብሔር ይመስገን ስታስብል አሁን ዘሰው ኢምፖሲብል ማለት ሊሰማቸው የሚችል ለዛ ነው። ስለዚህ አዱንያ ስታረጅ ስትል ፈንደል ቁርአን ይውላል። ማን ነው አዱንያ ስታረጅ ስትል ፈንደል በአንድ ላይ ይውላል ቁርአንና ፊደል። ኦልሞስት ቁርአንና ፊደልን ትምህርትን በአንድ መዋል የቂያም ምልክት አርጎ ማሰብ ጀመረ ማህበረሰቡ። የነዚህ ስነ ቃሎች ቀላል አይደሉም። ከትምህርት ኦሬዲ የሽሽ ማህበረሰብ ነው። ለስልጣን አንዱ ክራይቴሪያ እነዚህ የትምህርት ዝግጅቶች ናቸው። የትምህርት ዝግጅት ላይ ሙስሊሙ ማህበረሰብ አልነበረ የሚለውን ካሰመር እነዛስ የተማሩት ጥቂቶች ትለይ ነው። ጥቂቶች እኮ ነበሩ። የተማሩት ደግሞ ምን ሆነ? 60ዎቹና 50ዎቹ ላይ የሌላውን ቀጠና አላውቅም አላጠናሁትም። የወሎን ግን ተወልጄ ስላደኩበት በደንብ አውቀዋለሁ። ከወሎ ከተማ ሲገባና ከወሎ መንግስት ተቋም ውስጥ ሲገባ ባይ ዲፎልት ይሄ ሄጅሞኒክ የሆነ አስተሳሰብ እስልምና ለዚህ ቢሮክራሲ እስልምና ለዚህ ከተማ ኢንኮምፓቲብል ነው የሚመጣጠን አይደለም ብሎ የሚል ስነ ልቦና አስገድዶም ስለፈጠረ ያጼ ዮሐንስም የቀደመ ጠባሳ ስለፈጠረ ወደ ቢሮክራሲ ሲገባ አብዛኛው የዛ ዘመን ተማሪ ሃይማኖቱን ቀይሯል። ሃይማኖቱን ነው ስሙን ሃይማኖቱን ጭምር በጣም በርካታ በዳታ ማጥናት ቢቻል ጊዜ ቢኖር አገር ቢረጋጋ በደንብ መስራት ይችላል። ነው በርካታ ትውልድ በተለይ ከወሎ የመጣ ከተማ የገባ ሃይማኖቱን ቀይሯል ለመኖር ሲል አንድ ጊዜ እዛኛው መጽሐፍ ተመኔት የሚለው መጽሐፍ ላይ ገልጬዋለሁ። የባለቤቴን አባት ታሪክ ይወዝ ደረሳ የነበረ ሰው ትምህርት ገባ፣ በመምህርነት ተሰለጠነ እና ተመረቀ። የሆነ ቦታ ሲቀጠር ያ ኮሚኒቲ እስላማዊ ተዋቀ ለእስላማዊ አከራይም ቤት ምናምን። ስለዚህ ስሙን ወደ ተቀየረና ያ ብቻ በቂ አይደለም ክርስቲያን ነኝ አለ። እሱ ሙስሊም ነው፣ ውስጡ ሙስሊም ነው። እንደ ክርስትና መግለጽ ነበረበት። ከዛ ትምህርት ቤት ላይ የትምህርት ቤት ቦርድ ላይ ዛሬ መምህር አስቴር የማርያም ተስካር ስለሆነ ዛሬ መምህር አስቴር ቤት ፕሮግራም አለ ተብሎ ይለጠፋል። መምህር አስቴር ቤት ይሄዳሉ። ዛሬ መምህር ጌታቸው የገብርኤል ተስካር ስለሆነ ተብሎ ይኬዳል። ያ ሰውዬ ኢየሱስን ብቻ አይለጠፍም። ለምን? እሱ ስሙ ብቻ ነው የቀየረው። በይፋ ሙስሊም መሆኑን ደብቋል። ከዛ መጨረሻ ላይ የግድ መኖር ስላለበት ያችን ተስካር አዘጋጅና ጠራቸውና በሉ። ከዛ በኋላ እሱ ውስጥ ለውስጥ የስራ ዝውውር ይጠይቃል። መምህር ከሌ ሐይቅ ደርሶታል የሚል ደብዳቤ መጥቷል የሚል ይነገረዋል። ከተማዋ የሆነ ተራራ ስር ናትና ተራራ ላይ ወጡ። አላሁ አክበር አላሁ አክበር እያንዳንድሽ እኔ ሙስሊም ነኝ አለ። በቃ ደስታው ያሱ የተስካሪ ሁሉ በመምጣታቸውን ወሮች ዝጎት ማለት የቆየውን እኮ ነው። ያ ሰውዬ ግን እስላም መስሎ አታለለን። እዛ ስቴጅ እንኳን ደርሶ በዚሁ ምክንያት ዝውውሩ ተደናቅፎበት መልሶ ዘውን ሆነ። አላሁ አክበር። ይሄ ቀላል ኤክስፒሪየንስ አይደለም። ገባህ? ስም ይቀየሩም አሉ፣ ስም ቀይረው የኖሩ አሉ ዛሬ ድረስ
ለልጆቻቸውም ያ ክፉ ጠባሳ ይመጣብናል በሚል ፍራቻ ለልጆቻቸውም ስም እየሰጡ ያሉት እንደዛው እነ ጌታቸው እነ መስፍን እነ መንግስቱ የሚሉ በርካታ ወንድሞች አሉ የምናውቃቸው በጣም ብዙ በተለያዩ ቦታዎች። የተወደዳችሁ ተመልካቾቻችን ከአብዱል ጀሊል ጋር ወደ ጥልቅ ውይይት ውስጥ ገብተናል። በቀላሉ አንላቀቅም። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን የኢትዮጵያ ሙስሊም በተለይ ደግሞ በቢሮክራሲ ውስጥ ያለውን ሙስሊም የተማረውን ነው እያየን ያለ ነው። ቀደም ካለው ዘመን ጀመርን። በየትኛው በአጼዎቹ ስርዓት እንግዲህ አብዱል ጀሊልን ከዚያ ጎትቶ መውጣት ስለሚቸግር ለምን እነሱ በደንብ አድርጎ አጥንቶ አንብቧቸው የመጡ ሰዎች ስለሆኑ ከአጼዎቹ ዘመን ጀመርንና ወደ ደርግ ዘመን ላይ መጣን። ደርግ ዘመን ላይ የገጠመውን የመደብ ትግሉ ላይ ያለውን ሁኔታ በወፍ በረር ቅኝት አይተናል። ገና ይቀረናል። እንግዲህ በቢሮክራሲ ውስጥ ለምንድን ነው ሰዎች ሊገቡ ያልቻሉት የሚለውን ነገር ስናይ የትምህርት ዝግጅታቸው አነስተኛ ስለሆነ በደርግ ዘመንም እንዳይገቡ በአዲስ አበባ ዩኒቨርሲቲ ወደ 6.7 አካባቢ 16 ነው 6.7 ነበር የሙስሊም ተማሪ ተሳትፎ። ከቶም ቲቲአይም ይሁን በሌሎች የተለያዩ ትምህርት ተቋማት ተምረው ወደ መምህርነት የሚገቡ ወደ ምናምን ወደ ሌሎች ቦታዎች ወይ ወደ ግብርናው ወደ ምኑ ሲገቡ ስርዓቱ ደርግም ቢሆን ኢሰፓም ቢሆን የኮሚኒዝም ስርዓትም ቢሆን ግን ደግሞ የማህበረሰቡ የቀደመ አስተሳሰብ የተለወጠ ነገር የለምና ስምም ሃይማኖትን መቀየር ነበረባቸው በሚለው ላይ ነው እረፍት የወጣ ነው። በርካታ ሰዎች ስማቸውን ቀይረዋል። በርካታ ሰዎች ሃይማኖታቸውን ቀይረዋል። ዛሬም ድረስ ያ ጠባሳ ኑሮ የልጆቻቸውን የልጅ ልጆቻቸውንም ስም በነበረው የሚያስቀጥሉ ወይም ደግሞ በመጡበት አባቶቻቸው በሰጧቸው የሚያስቀጥሉ። ምክንያቱም ፍርሃቱ ይህን ያህል ነው እንዴ? ትራውማው ይህን ያህል ነው እንዴ? ተጎዳሉ። ሐሳቡን በደንብ ከተረዳኸው ያንተ ካሳ ለምንድን የተባለው አያት ወደዛ እንመጣለን። ካሳ እንትን ከሙስሊም ጠል ክርስቲያን ኤምፓየር ወደ ሃይማኖት ጠል የመደብ መንግስት ነው የመጣ ነው። ሽግግሩ ገብቷል። ምክንያቱም ዘመኑ ሃይማኖቶችን በሙሉ ያገላል። በተለይ ደግሞ እስልምና ከሙስሊም ጠል ወይም ሰለሞናዊ መንግስት ወደ ሃይማኖት ጠል የመደብ መንግስት ነው የመጣ ነው። የኢትዮጵያ ሙስሊም ምን ላይ ይቀመጥ? እዚህም ቢቀመጥ ያቃጥለዋል፣ እዚህም ቢቀመጥ ያቃጥለዋል። ከላይ እሳት ከታች እሳት ሆነበት። ሁለቱም ሽግግሩን ነው እያሳየሁ ያለሁት። ወደዚህ ሲመጣ ተጽዕኖ ቀላል አይደለም ማለት ነው። ሁለተኛውና ሰው የማይረዳው ነገር በወቅቱ የትምህርት ኢምፓክት አየናል። ሁለተኛው ቢሮክራሲ ውስጥ ለመግባትም ፓወርም ስልጣኑም ስለመግባትም ሁለተኛው መንገድ ምንድን ነው? ኤክስፒሪየንስ ነው አይደል? ከትምህርት ባሻገር ኤክስፒሪየንስ ይችላል። በወቅቱ የፈራችው ያቺ 6% ምናምን ፐርሰንት ሙስሊም ኢሊት ዘመኗን መስላለች። ስለዚህ ከመደብ ጥያቄ ከብሔር ጥያቄ ተርፋ ብሔር ጥያቄ ላይ ኤጀንት መሆን አልቻለችም። መደብ ጥያቄ ውስጥ ነው የተዋጠችው። ስለዚህ እንደ ማንኛውም የኢትዮጵያ ወጣት የዛን ጊዜ ሶሻሊስት ዝም ፋሽን ሆነና ሶሻሊስት መሆን ፋሽን ገባበት። ስለዚህ ምን ውስጥ ገቡ ማለት ነው? ሶሻሊስት ኮሚኒስት እያሉ ኢህአፓ ውስጥ ገቡ፣ መኢሶን ውስጥ ገቡ፣ ምናምን ውስጥ ገቡ፣ በየፓርቲዎች ውስጥ ገቡ አይደል? እነዚያ ጥቂት የተማሩት ኢህአዴግ ደርግ መጥቶ ነጭ ሽብር ቀይ ሽብር እያለ ሲገድል ሲያሳድድ ጭጭ አሉ። አብረው አጨዳቸው። አብረው ወጡ። የተወሰኑት ወጡ። አብዛኞቹ ደግሞ አለቁ። እንደ ትውልድ እንደ ማንኛውም ኢትዮጵያ ትውልድ ደርግ የጨረሰው ጄኔሬሽን ቀላል አይደለም። ባይዘው ጭርስ ነው ያደረገው። ታጨዱ፣ ጠፉ፣ ተሰደዱ ማለት ነው። ያቺ 6% ከሰመች። ያቺ 6% በአፄ ኃይለ ሥላሴ ዘመን የመጡቱ 6% ያቺ 6% የደርጉ ገና አልጀመረም። እዛ ደርግ ውስጥ ገብታ በደርግ ስርዓት ውስጥ ባለ የኢህአፓ የመኢሶን ምናምን እንቅስቃሴ ውስጥ በመሳተፏ ወይም ብሔር ጥያቄ ውስጥ በመሳተፋቸው መደብ ውስጥ የተሳተፉት አብዛኞቹ ጭጭ ብለዋል። ብሔር ውስጥ የተሳተፉት ደግሞ ጫካ ገቡ። ከዛ በኋላ
ከሼክ ጃራ ወደ ጃራ አባገዳ ትራንዚሽን አለው አይደል? መደብ አለ። መደብ ውስጥ ያሉ ፓርቲዎች ውስጥ የገባው ገብቶ አልቋል። ቀጥሎ ደግሞ የብሔር ነው አይደል? የብሔር ውስጥ የገቡት ደግሞ ኢስላሚክ አይደንቲቲያቸውን ለብሔር አይደንቲቲያቸው ኮምፕሮማይዝ አደረጉ። ወይም ደግሞ ጀብሃ ወደ እንትነት በምን ተጨፈለቀ? በሻዕቢያ። ይሄ ዓለም አቀፋዊ የሆኑ እይታዎችም አሉ። የአፍሪካ ቀንድ አካባቢ የተሰሩ የነበሩ ነገሮችም አሉ። ሌሎች ፋክተሮችም ስላሉ ማለት ነው። ኳቴቨር ግን ሳትወጣ እዚሁ አካባቢ ለያዘህ ግን ሼህ ጃራን ስታመጣ የገበሬዎች አመፅን እንዴት ታየዋለህ? ወደ ባሌ አካባቢ የነበሩ እዛ አካባቢ ነው አቆጉቱ ጀነራል ዋቆጉቱን ሐረር አካባቢ የነበሩ ወጣቶች ወይም ደግሞ በትምህርት ተሳትፎ የነበራቸው ኋላ ላይ በሚኒስትር ደረጃ መንግስት ጋር ገብተው የነበሩ ወጣቶች እንዴት ታያቸዋለህ? ሶማሌ አካባቢ ይሄ ብዙም እንትኑ አልደረሰበትም። ይሄ የመሐል አገሩ እንትን ብዙም የነካው አይመስለኝም። የራሱ ስርዓት ተከትሎ ስለሚሄድ አፋር አካባቢ ትንሽ ግጭቶቹ ነበሩ ማለት እርግጥ ነው። አፋር አካባቢ አጼዎቹ ማስቀመጥ የፈለጉት ነገር ነበረ። ወይም ደግሞ የአፋር ህዝብ ስለሚፈራ በጦርነትም በተለያዩ ነገሮችም እዛ አካባቢ ደግሞ ሪሶርሱም ምናምኑም ስላለ ያን አካባቢ በራሳቸው እንትን ሊያስቀምጡ ፈልገው ነበር። እዛ አካባቢ ግን ሃይማኖታዊ ስርዓቱን ጠብቆ የራሱን አይደንቲቲ ይዞ የመጣ ማህበረሰብም ነበር። ፖለቲካል አስተሳሰቡ ነው። እሱ ፖይንት ላይ እንደዛ ስለምትለኝ ነው እንግዲህ እሱ ፖይንት ላይ አንዳንድ ነገሮች አሉ በደንብ አድርገን ማናወራቸው እንጂ አሁን የጠቀስከው ኮሚኒቲ ኢስላሚክ ኤጀንት ወይም የሃይማኖት ኤጀንት ሆኖ አይደለም አልመጣም። መጨረሻ ላይ ህዝቡን አይደለም እያወራህ ያለው ፖለቲካል ኢሊቱ በወቅቱ በነበረው የፖለቲካ አስተሳሰብ ውስጥ ተውጧል። ለምሳሌ አፋርን ብንወስድ የእነ አሊ ሚራህ እንቅስቃሴ መጨረሻ ላይ ኢዲዩ ውስጥ ነው የገባው አይደል? ኢዲዩ ውስጥ ገብቷል ሙሉ በሙሉ። በኢዲዩ ጋር አላያንስ ፈጥሯል ተብሎ እኮ ብዙ ነገር ተፈጥሮበታል። የና ሼህ ጃራ እንቅስቃሴ ኢስላሚክ እንቅስቃሴ ሆኖ ይዞ የቀጠለው ወይስ ብሔር እንቅስቃሴ ነው የቀጠለው? በኋላ ላይ ኦሮሚያ ኢስላሚክ የሚል አዲስ እንትን ተፈጥሮ ነበረ። ከጊዜ በኋላ ምንድነው መሰለህ አፈኑት። ቅድም እንዳልኩህ የመደብ ጥያቄ፣ የብሔር ጥያቄና የሃይማኖት ጥያቄ። የመደብ ጥያቄ ኤጀንት ይፈልጋል፣ የብሔር ጥያቄ ኤጀንት ይፈልጋል፣ የሃይማኖት ጥያቄ ኤጀንት ይፈልጋል። የመደብና የብሔር ጥያቄዎቹ ያችኑ ያለችውን ኃይል አብዞርቭ ስላደረጋት ኤጀንቱን አብዞርቭ ስላደረጋት ለሃይማኖት ጥያቄ የሚተርፍ ኃይል አልነበረንም። የመጀመሪያው መነሻቸው ሃይማኖታዊ የሆነና ሃይማኖታቸውና ብሔራቸው አንድ አድርገው የነሱ የነበሩ ህዝቦችም መጨረሻ ላይ ወደ ብሔር ውስጥ ነው የገቡት፣ ወደ ብሔር ጥያቄ ውስጥ ነው የገቡት እነ ጀባሃንና በጣም በርካታ ኃይሎች ኦሮሚያ ኢስላሚክ። ስለዚህ ይሄ በመሆኑ መካከል ላይ የሃይማኖት ጥያቄ ወይም ሃይማኖትን መሰረት ያደረገው ፖለቲካል ሙቭመንት ኤጀንት አልነበረውም ነው። ኤጀንት ስላልነበረው በሁለቱ ኃይሎች ወይ የማታገያ ጥያቄዎቹ ተነጥቀውበታል። ለምሳሌ የጨለንቆ ኬዝ የሃይማኖት ኬዝ ነው አይደል? በኋላ የብሔር ማታገያ ሆኖ መጥቷል። ስለዚህ ትርክቱ ጭምር ስናሽ ተደርጎ ተወስዶ ለብሔር ማታገያና ለመደብ ማታገያ ውሏል። ኤጀንቱ ብቻ አይደለም ኃይሉም ኤጀንቱም ወይም ኃይሉ ተሸካሚ ሰው ብቻ ሳይሆን ሐሳቡ ራሱ ተወስዶበታል። በዚህ ምክንያት ዲቴይል ሌሎች ፋክተሮችም ይኖራሉ። በዚህ ምክንያት ልክ ኢህአዴግ ሲመጣ የደርጉ በዚሁ አለፈ አይደል? ኢህአዴግ ሲመጣ ኢህአዴግ የብሔር ወይም ዲሞክራሲ ሩል ባይ ዘ ፒፕል የሚለው ላይ ብሔር በምትሏ ኮንሰፕት ነው በውስጥ ታዋቂ ይዞ የቀጠለው። ስለዚህ ከብሔሮች የተውጣጡ ኤሊቶች የመሰረቱት ፓርቲ ማለት ነው። ኦህዴድ ኦሮሞ ህዝባዊ ዲሞክራሲያዊ ምናምን፣ ብአዴን ብሔር አማራ ምናምን፣ ህወሓት ህዝባዊ ሓርነት ትግራይ፣ እንደገና ደግሞ ደኢህዴን የደቡብ ህዝቦች ምናምን አራቱ ሆነውና ሌሎቹ አከረ
የእንትና አኒማል ፈርም ሀሳብ ሊመጣ ነው። እዚህ ሁሉም እንስሳት እኩል ናቸው፣ ግን ጥቂት እንስሳዎች እንደዛም ሆኖ የብሔርም ቆንጆ አመጡ። አየህ ያው የተጎዱ አፈርማቲቭ አክሽን የሚል ሀሳብ። ቆይ አሁን የብሔር አሁን ዲሞክራሲ ማለት በህዝብ መመራት ማለት ነው ብያለሁ። ህዝብ ፋንታ ላይ ብሔር አመጡ እኮ አይደል? ኦልሬዲ ይሄን ባያምኑትም አመጡ። ካመጡ በኋላ ይችኑም የብሔር ሪኮግናይዝ ያደረጓትና ለብሔር ብሔረሰቦች ምናምን ያሏትን እንኳን ሙስሊም በዚህ ሆነው ማህበረሰብ አጋር ድርጅት ነው ያደረጉት። አሁን ዴሊብሬትሊ ነው ይሄ? አዎ ኢንቴንሽናል ነው። ኢንቴንሽናል ነው። አዎ ዴሊብሬት ነው። ከደርግ ግን ደርግ ሲነሳ ሊይዘው ይገባ ነበር ብለህ በቀደመው ክፍል ስታነሳው የነበረው ነገር ነበር። ኢህአዴግ ግን ያንን ይዞ መጣ። ከጫካ ገና ሲመጣ ሁለት አካላት ላይ ትኩረት አድርጋለሁ አለ፣ ሴቶችና እስልምና ላይ። ቢያንስ በዚህ ሀሳቡ ይሻላል እያልከኝ ነበር። እሱ ሌላ ፖይንት ነው። እሱ ሌላ ፓራዳይም ነው። ምንድነው መሰለህ እንደነገርኩህ ሙስሊሙን እቆምለታለሁ የሚል ሀሳብ ይዞ መጥቷል። የተጨቆኑት ገበሬውን፣ ሴቱን ምናምኑ እቆምለታለሁ ብሏል አይደል? ሙስሊሞች ግን በዚህ ሀገር ላይ ከቋሚዎች ናቸው ወይ የሚለው ላይ ነው ፖይንቱ። ፖለቲካል ሴንተሩ ያለው ከሚቆሙለት ሳይሆን ከሚቆሙት መካከል መገኘት ነው ይያለው። እቆምለታለሁ ብሏል ኦብቪየስሊ። ለምንድን ነው ያን ያደረገበት? ሌላ እንትን አለው ደግሞ ሌላ ሀሳብ አለው። ሁለቱንም ማየት እንችላለን ከፈለግን። ከቋሚዎቹ ውስጥ ከአድራጊዎቹ ውስጥ ሲያደርግ ግን ሙስሊም በዚህ ሆኑ ቀጠናዎችን በአጋር ድርጅትነት ነው የቆረራቸው፣ ዳርቻ ነው ያደረጋቸው። ኢምፓክቱ ቀላል እንዳይመስል እስኪ ፖለቲካ አፍተር ኦል አርባን ፖለቲክስ ነው፣ የከተማ ፖለቲካ ነው አይደል? አፋሮች አዲስ አበባ ላይ ምን ያክል ቪዚብል ናቸው? ሶማሌዎች አዲስ አበባ ውስጥ ምን ያክል ቪዚብል ናቸው? የሆነ ሰፈር ታገኛቸዋለህ አዲስ አበባ ይባላል። ልክ ማንኛውም ኮሚኒቲ ጉልት ውስጥ እንደምታገኘው ደቡቡ አዲስ አበባ ውስጥ በደንብ እንደሚታየው አፋሩ አዲስ አበባ ውስጥ ያቺ ፖለቲካል ተሳትፎ ናት ይችን ወሰነችው። ቀላል እንዳይመስል ዲሞግራፊክ ኢምፓክቱ፣ ኢኮኖሚክ ኢምፓክቱ ምናምን በጣም የተያያዘ ነው። ስለዚህ በዛ ቆረራቸው። ለሙስሊሙ ቆም ያለው ሲል ደግሞ አንዱ ሴንተር ፖይንት አለ ህዝቡ መረዳት ያለበት። ደርግ በጣም ቻሌንጅድ የሆነው እነዛ ብሔር ብሔረሰቦች ኢትዮጵያ ሰርቶ አደሮች ምናምን የሚሉ የሶሻሊስት ጄኔሬሽኖች ከከሰሙ በኋላ ቀጣይ እነሱ እየለደሙንና እየተጸጸቱ ወደ ሃይማኖታዊ አስተሳሰብ እየተመለሱ የሃይማኖት ኖስታልጂክ እየሆኑ መጡ። 1966 ባይዘው ትልቅ በኢትዮጵያ ውስጥ ትልቅ ሽፍት ነው እና አምናለሁ ያ የብዙዎች ቁጭት ነው። መለወጥ የነበረበት ነገር አልተለወጠም እንጂ ትልቅ የለውጥ ዘመን ነበር። ያ አንድ ነው። ሁለተኛው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከሲሶ መንግስትነት ሲያወርድ ሰለሞናዊ ቅብ ወይም ደግሞ ቤተክርስቲያኗ ኪንግ ሜከርነት የሚመጣው ንጉስ የኪንግ ሴርሞኒ ወይም ስርዓት መንግስት ሲወድቅና ህዝባዊ ሲሆን እና ህዝባዊ የሚባለው መንግስት ደግሞ ሲሞከርና አንድ ህዝብ እንግዜም ቢሆን ልክ የአይሁድ ህዝቦች የአላህ ሰለዋና መና ያወረደላቸው ያምጹ እኛ ይሄን አንፈልግ ነገር አሉ አይደል? ያስቀርባቸው ደግሞ ያናፍቃሉ። ልክ እንደዛው ይሄ ናፍቆት መጣ፣ ኖስታልጂክ ማህበረሰብ መጣ። ቻሌንጅ ሲያደርገው ስቴቱን፣ ቢሮክራሲውን፣ የሀገረ መንግስት መዋቅር ምናምን ሲያየው ምንም እንኳን ደርግ ቢቀይረውም አፄ ኃይለ ሥላሴን ቢያወርድም ቢሮክራሲውና ስቴት ማሽኑ ኢንስቲትዩሽኑ እስካሁን ድረስ ማተቡን እንዳለ ጠለቀ ነበር። ደርግ ገዝግዞ ሊጥላት ያልቻለ ቅድም ያልኩ ቨርጂን ወይም ደግሞ ቴድሮስን መጨረሻ ላይ አሳልፋ የሰጠችውን ቸርች የቸርች ፖለቲክስ በደንብ ይረዳል። ስለዚህ ምን ይፈልጋል ኢህአዴግ? የሙስሊም አጋሮች ያስፈልጉት ነበር። ሙስሊሙን ለአንተ ነው የቆምኩለት ብሎ
በመቀስቀስ ወይም ደግሞ መቀስቀስም ሳያስፈልግ ጣሊያን እንዳደረገው ማለት ነው። በቃ የዛ አይነት እንቅስቃሴ ማድረግ መሄድ ነበረበት። ሶ ፎር ፖለቲካል ፐርፐዝ ነው ሙስሊሙን የደገፈው እንጂ ጄኒዩን በሆነ መልኩ አይደለም የደገፈው። ያ ባይሆን ኖሮ 1966 ላይ የኢትዮጵያ ሙስሊሞች ሰልፍ ሲወጡ ኢትዮጵያ የሁሉም ሀገር ናት ኢትዮጵያ ምናምን እያለ መፈክር እየጻፈ እዛ ሰልፍ ላይ ተሳተፈ መለስ ዜናዊ ዞሮ መጥቶ እንደገና ሙስሊም ጨቋኝ ግለሰብ አይሆንም ነበር። በጣም አመሰግናለሁ። እኔ በፍሬም ባደረኩት መንገድ ሳይሆን ያው ካንተ ጋር ለውይይት የሚቀርብ ሰው አደጋው አንዱ ይሄ ነው። የራሱን እንትን ይዞ ይወጣል። ምክንያቱም አንተ ቃኝተህ ይዘው የመጣው ነገር አለ፣ እኔ ደግሞ ይዞ የመጣሁት ነገር አለ። ሆኖም ግን ይሄ ነገር በዚሁ መቋጨት ያለበት ነገር አይደለም። ዛሬ እንጨርሳቸዋለን ብዬ ያስብኳቸው ነገሮች ነበሩ። የቢሮክራሲውና የመንግስት አስተዳደር ላይ ተዋጽኦን፣ የትምህርትና የሰው ኃይል ልማትን፣ ኢኮኖሚውን ለብቻ እናድርገው የሚል ሀሳብም ስላለ እና የወደፊት መፍትሄዎችን በተመለከተ ማንሳት ያለብን ነገር አለ። በተለይ የትምህርትና የሰው ኃይል ልማት፣ ቢሮክራሲና የመንግስት አስተዳደር ውስጥ የሙስሊሙ ሚና ተሳትፎ አሁን በመጣነው ታሪካዊ ዳራ አሁን ይዘን በመጣነው መስመር ወሽመጥ እያስገባን ባለበትም ጭምር ማለት ነው። የተወደዳችሁ ተመልካቾቻችን ከወንድም አብዱል ጀሊል ሻሊ ካሳ ጋር ሄዋር ፕሮግራማችንን ነበር ስትከታተሉ የነበራችሁት። በኢትዮጵያ ማህበረ ፖለቲካዊ ስርዓት ላይ አተኩረን ነበር ስንወያይ የነበረው። ከኋላ ጀምረን ታሪኩን ይዘን መተናል። ኢህአዴግ ላይ ደርሰናል። ኢህአዴግ ጋር ሆነን ያነሳናቸው ነጥቦች ነበሩ። የቱ ጋር ምን ነበረ፣ የቱ ጋር ምን አልነበረም፣ የቱ ጋር ምን ይታያል፣ የቱ ጋር ምን ጎደለ የሚለውንም ነገር በደንብ የተገነዘብን ይመስለኛል። በቀጣይ ክፍል እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።